ሀገር ቅድም መግቢያ ላይ ስናገር እንደነበረው የዲጂታል ትራንስፎርሜሽን ጉዞን ይዞ እንደሚሰራ ሀገር ቴክኖሎጂ ሁላችንም መዳፍ ላይ ነው ያለው ስለዚህ ይሄ ጥንቃቄ የሚፈልግ የሳይበር ሃይጂንን የሚፈልግም ነው እነኚህ እንግዲህ በአብዛኛው ቴክኖሎጂን በመታጠቅ ብቻ የምናቆማቸው አይደሉም ስለዚህ ማህበረሰቡ ወጣቶች ታዳጊዎች ስለ ሳይበር ያላቸውን ግንዛቤ ማሳደግ አዌርነስ ፕሮግራሞችን መቅረጽ እንዲሁም በተለይ ሁሉም ሰው ቴክኖሎጂን ሲጠቀም ኃላፊነት በተሞላው መልኩ እንዲያደርግ ማድረግ ነው እነኚህ በንቃተ ህሊና የምናዳብረው እንዳለ ሆኖ እኛ ደግሞ እንደ ኢንፎርሜሽን መረብ ደህንነት አስተዳደር የሳይበር ደህንነትን በተለይ ቁልፍ ተቋማት ቁልፍ የህዝብና የመንግስት መሰረተ ልማት እንደሚጠብቅ ተቋም የራሳችን 24/7 የሚሰራ ኢትዮ ሰርት የምንለው የሳይበር ኢመርጀንሲና ሪስፖንስ ቲም አለ የራሳችንን ቴክኖሎጂዎች ተጠቅመን ምን እየተከናወነ ነው እንደ ዓለምም ሎካሊም ያሉ ጉዳዮችን የምንዳስስበት በተለይ ቅድም መግቢያሽ ላይ የጠየቅሽኝ ከፋይናንስ ሴክተሩ አንፃር የፋይናንስ ሴክተሮች የራሳቸው የሳይበር ኦፕሬሽን ማዕከል አላቸው 24/7 ከኛ ጋር የምንለዋወጥበት ፕላትፎርም አለን ስለዚህ ኢንተርናል የሚከናወኑ ፍራውዶችን ፕላስ በማጭበርበር እንግዲህ ብዙዎቻችን እንደምናውቀው የፋይናንስ ቴክኖሎጂ በጣም አድጓል በስልኮቻችን የሞባይል አፕሊኬሽኖች እንጠቀማለን እነኚህን ፍራውድ ተጋላጭነታቸውን ከመቀነስ አንፃር የራሳችንን ሚና ከየተቋማቱ ጋር በተናጠልን ናሽናሊም እየሰራን ያለ ነው ማለት ነው